እንግዲህ የአብርሽ ደጋፊዎች ማለት ነው ጉዳችሁን እዩልኝ ማለት ነው። በደንብ አድርጋችሁ ተመልከቱልኝ። የወንድማችሁ እጅ የቱ ጋር እንዳለ ከማጋ እንዳለ በመኪና ውስጥ ማለት ነው ምን እንደሚሰራ ማለት ነው። ውሸቱ ሳይጠገብ የሚያረገውን ተግባር በደንብ አድርጋችሁ እዩ ማለት ነው። እዚህ ጋር ሆዳም ማለት ነው። እንዴት ነው አንድ ወንድ ልጅ እርጉዝ ያለችው ሚስት ባለትዳር የሆነ ወንድ ሚስቱን ትቶ እንኳን ሚስቱን አያስብም፣ ሲበላ ይዋጥለታል። አውዝ ብላሂ ሚነ ሸይጣን ረጂም። እረ የአብርሽ ነገርማ አሁን በጣም ጠና፣ በጣም ጠነዘ። እውነቴ ነው የምላችሁ። ብዙዋችሁ በአብርሽ ስለምትቀኑበት ነው ስለ አብርሽ ስታወሩ ትውላላችሁ የምትሉት ማለት ነው። በአብርሽ ደግሞ ድሮ ነበር እኮ የሚቀናበት ቡታጀራ እያለ ማለት ነው። አሁን ደግሞ በምኑ ነው የሚቀናው? በዝሙት ስራ ሚስቱን ማያስብ፣ ሚስቱን ማያንከባክብ፣ ለሚስቱ ቦታ ለማይሰጥ፣ ካገኘው ሴት ጋር የሚንጠለጠል ወንድ እና ሩታ ይቅርታ ትጠይቅ፣ ይቅርታ ትበላው። በቃ ለአንዴ ይቅርታ ይጠይቃትና ቤት ትመለስ። ሩታ ምን አይታ ነው ቤት የምትመልሰው? የእናንተስ እውነቴ ነው የምላችሁ በዛ እኮ በቃ ሴት ልጅ የሆነ እኔ አላቅም እንዴት ብዬ እንደምገልጽላችሁ ማለት ነው፣ ወይም እንዴት አድርጌ እንደምፈተፈትላችሁ ማለት ነው። አንዳንድ ወንዴሶች ማለት ነው ይሄ እኮ ብልግና ነው። ከምሬ ነው ምላችሁ። ይሄ ከብልግና አይናት ሚያንስ ነገር የለም። አላቅም እናንተ እንዴት አድርጋችሁ እንደምታስቡት ማለት ነው። እኔማ በእናንተ በኩል ማስበው ማለት ነው ወንድም ሆናችሁ ሴት ማለት ነው በሩታ ቦታ ሆናችሁ ራሳችሁ ለክታችሁ ብታዩት ብዬ ነው ማስበው ማለት ነው። ምክንያቱም በራሱ የደረሰበት ነው እንጂ ያልደረሰበት ሰው አያውቅም ማለት ነው። ሩታ ትክክለኛ መንገድ ነው የያዘችው። እውነቴ ነው ምላችሁ። የምን መቃጠል አንጀቱን ይቃጠል ማለት ነው። ሁሌ በአንድ አይነት ስህተት ማለት ነው። የሩታ የደስታዋን ቀን እየደበቀ እየሸፋፈነ ውሸት እያወራ ማለት ነው። እሺ ሄርሚላ አይደለም እንዴ ቡታጀራ ይዛው የሄደችው የነበረው ማለት ነው። የታለች ሄርሚላ? ምን ይሰራል ከሌላ ሴት ጋራ ማለት ነው? ምን እያደረገ ነው? ለምንድን ነው የሚላላጠው? እንደው እውነቴ ነው ሙላችሁ። እሺ ብሎት ተዋጠለት። ግን ሩታ እርጉዝ ሆና ትዳሩን እየፈታ ትዳሩን እየበተነ ሀተ ድራማ ቢሆን ስራ ቢሆን ማለት ነው እንዴት አድርጎ ሊበላለች አለ? ቆይ ሩታ ቤት ቁጭ ብላ እሱ እዛ ሀገር ሂዶ ማለት ነው። እሷ እኮ በዚህን ጊዜ ካጠበቀቧ እንኳን ከእናቷ ከአባቷ አጠገብ በፈለገ ነገር ብትሆን ለእሷ የሚያስፈልጋት ባልዋ ነው አይደል? መንከባከብ ሲያስፈልገው ምን ያስፈልግሻል፣ ምን ትበያለሽ፣ ምን ትጠጫለሽ፣ ምን ላምጣለሽ ለማለት ፋንታ እሱ እየሄደ ሲፈልግ ምግብ ይበላል፣ ሲፈልግ ይጨፍራል፣ ሲፈልግ ቦታ ሰጥተው ለሚያከብሩት ኦዲየንሶቹ እንኳን ቦታ አይሰጥም፣ ክብር አይሰጥም። ሰው ምን ይለኛል አይልም። እኔ አላቅም አብርሽ ምን እንደሆነ። እኔ ካሁን ወዲህ አብርሽ እኔ እንጃ፣ ይሄ አብርሽ አይደለም። ከምሬ ነው ሙላችሁ። ቡታጀራ ያለው አብርሽ ሲመጣ ስለ እሱ ማውራት እንችላለን ማለት ነው። እኔ የሚገርሙኝ እንደዚህ ሆናችሁ ማለት ነው ጀግና አንበሳን ተቀጠልበት የምትሉ ሴቶች፣ እውነቴ ነው ሙላችሁ። የታደሰ ቀብራራ ሰውን ጨጓራው ልጦታል የምትሉ ሰዎች ማለት ነው። እውነቴ ነው ሙላችሁ። ይሄ ጀግንነት አይደለም። ይሄ ማለት ውርደት ነው፣ ከምንም በላይ ውርደት። ይህ አሁን ትልልቅ ዩቱበሮች ራሱ በጣም እየሰደቡት ነው፣ በጣም እያቆሸሹት ነው። አንድ ሰው ክብሩን ጥሎ ክብሩን ረስቶ ቤተሰቡን ረስቶ ሚስቱን ረስቶ ልጁን ረስቶ የሚኖር ሰው ጀግና አይባልም። እውነቴ ነው የምላችሁ። እናንተ ስለምታረጉት ነው መሰለኝ እኮ አብርሽን የሚሰራው ስራ ጀግና የምትሉት ማለት ነው፣ የምታበረታቱ ዝሙትን እንዲስፋፋ ዝሙትን እንደሚያስተምር ነው የምትፈልጉት ማለት ነው። እኔ እውነቴ ነው የምላችሁ ሩታ በአሁን ሰዓት አላቅም። እሷ የሆነ ሁሉም ሰው ስለሚጫናት መሰለኝ ያም ይመጣል ለምን ይቅርታ አትጠይቂም? ያን ይመጣል ይቅርታውን ተቀበይ፣ ለአንዴ ተዩ፣ ለአንዴ ማሪው እያሉ አፋቸውን ይከፍቱባታል እንጂ ተራ በተራ እውነቴ ነው ሙላችሁ ትክክለኛ መንገድ ነበረ የያዘችው። አብርሽ አይሆናትም እኮ ለሩታ። ምክንያቱም ትዳር ማለት ሁለት አባቱ ነው። ትዳር ሲኖር በሚስትም በባልም በኩል ነው እንጂ ሴቷ ብቻ ለትዳር ለፍታ ለትዳር ደክማ የምትኖረው ነገር አይመስለኝም። ይሄ አብርሽ ለትዳሩ አይሆንም። ለውጭ ሰው ማሻላ ተባረክ ረህማን እናንተ ወርቅ ነው እንጂ ለቤቱ ግን እባብ፣ ለሚስቱ እባብ፣ ለኦዲየንሶቹ በቃ ክብር አይሰጥ። ሰው ምን ይለኛል አይልም። ወይኔ ከሁሉም ነገር እኮ ለሰው ልጅ ሰው እኮ ነው የሚሻለው። የሆነ አባባል የሚባል ነገር አለ። ሰው ከሚወጥቅብህ እንጨት ከሚወጥቅብህ የሚባል ነገር አለ። እና ሰውዬ ይሄንን አባባል ሲባል
ሰው ለምን ይወድቅብኛል? እንጨት ይውደቅብኝ። እንጨት ከወደቀብኝ ሰው ያነሳልኛል። ሰው ከወደቀብኝ ግን ማን ያነሳኛል የሚባል አባባል አለ። እውነቴ ነው የምላችሁ እኮ ከምንም በላይ ለሰው ልጅ ሰው መድኃኒቱ ነው። ግን አሁን መስሎታል እኮ የራሱ ጉዳይ እኮ ነው እናንተን። እውነቴ ነው የምላችሁ አብርሽን ጀግና የምትሉት ዝሙትን የምታበራቱት ለእናንተ እኮ ቦታ የለውም። ምክንያቱም ውሸቱ ሁሉ እየተገለጸበት ስለሆነ አብርሽ ውሸታም እንደሆነ እኮ ጠንቅቆ ያውቀዋል እኮ አስመሳይ እንደሆነ እኮ ጠንቅቆ ያውቀዋል። ሩታን በምናክል እንደሚበድላት ምክንያቱም እሷን የሚያስደስት እሷ ጥሩ ነገር የሆነ ጆሮዋን የሚሸፍን አው ይሄንማ ትክክል ነው እንኳን አረግሹ እንኳንም ተደሰሽ እንኳን ከቤተሰብሽን ተዋውቅሽ የሚባል ነገር አደባባይ ላይ ማውጣት አይፈልግም። የሩታ ጥሩነት አደባባይ ላይ ማምጣት አይፈልግም። ፕሮግራም ነበራቸዋ። ፕሮግራሙ ለምንድን ነው ያልወጣው? ምክንያቱም ስለማይፈልግ ሩታ እንድትጠላ ነው የሚፈልገው። በቀልድ ቀልድ አድርጎ ማለት ነው። ትዳሩ ቢፈልገው አብርሽ ሩታ የምትጠላው ስህተት ደግሞ አይሰራውም ነበር። ምክንያቱም ስህተት እየሰራ እሷን እያበረረት ነው። እሷን እንድትጠላው ያረጋት ነው። ምክንያቱም እሷ ሄርሚላትን አትፈልግም አይደል? ሌሎችንም ሴቶች አትፈልግም። እሱ እንዲዘላዘል አትፈልግም። ትዳሬ፣ ቤቴ፣ ሚስቴ፣ ልጄ ብሎ እንዲኖር ነው የምትፈልገው ሩታ። ያንን ነገር ደግሞ አያረግም። ምክንያቱም እሷ ተናዳ ተበሳጭታ አናዳት በቃ ሌላ ስሜት ውስጥ ገብታ የሆነ ነገር ሆና ማለት ነው ምርር ብሏት እሷን እንድትተው ነው የሚፈልገው ማለት ነው። ሰው አልተረዳውም። እውነቴ ነው የምላችሁ። ከዚህ ሁሉ ሰላም ያለው ልጅቷ በሰላም ብትኖር ማን ይሞታል? ሰላም የመሰለ ነገር እኮ የለም። እቺ ልጅ እውነቴ ነው የምላችሁ ታያላችሁ። ትንሽ ቀን ጠብቁ። እኔም ብዙ ጊዜ እላለሁ ሩታ ውስጧ ተሰብረዋል። በድራማ እየተባለ በስራ እየተባለ በሆነ ነገር እየተባለ እቺ ልጅ የሚያዳምጣትና የሚሰማ ሰው እንደሌለ እርግጠኛ ሆኜ ነው የምነግራችሁ። እናንተ አሹፉ። የሆነ ጊዜ ትዝ ይላችኋል፣ ቲክቶክ ሰፈር ስሟ ጠፋብኝ። የሆነች ልጅቷ እየዘፈነች ባልዋን እየበደላት ብዙ ነገር በዘፈን አድርጋ መልእክት እያስተላለፈች ማንም ሊሰማት አልቻለም። ነገር ግን ህይወቷን ካበላሸች በኋላ ህይወቷን ካጠፋች በኋላ ሁሉም ከንፈሩ እየሳመ ወይኔ እሷ እኮ በዘፈን እንደዚህ ብላ ነበር እኮ እኛ አልተረዳንም። ሩታም ደግሞ እንደዛ ናት። ሩታ በጣም ተሰምቷታል፣ በጣም ተሰብራለች። ሲቀጥል ብዙ ጊዜ እኮ ሩታ ተናግራለች። እኔ ይሄንን ነገር ሰልችቶኛል፣ ደብሮኛል፣ በቃኝ፣ እኔ ከምንም በላይ አልቻልኩም፣ ደክሞኛል ብላለች። ሰውን ግን አይረዳትም። ሰው የሚረዳት መጀመሪያ የመጣችበት መንገድ ነው የሚረዳው። ህዝቡም አላወቀም እንጂ ያንም ነገር ትክክለኛ እንዳልሆነ ከመጀመሪያ እስከ መጨረሻ ውሸት እንደሆነ ነው። ዛሬ ግን አብርሽ ላይ ሲሆን ጥፋት አብርሽ ሲሆን ለምን ሴትን ያገላብጣል ሲባል አይ እሱ ጥፋተኛ አይደለም፣ ሩታና ጥፋተኛ። በመጀመሪያው ቤቷ ላይ ያዘችም። በመጀመሪያው ቤቷ የምትይዝ እኮ ባል ሲከበር ነው ሚስት የምታከብረው። እንደፈለገ ተንዘላዝሎ ዘሉ ከማንም ጋር ሲመጣ ከማንም ጋር ተጨማላልቁ። ለእሷም እኮ ለህይወቱ አደጋ ነው እንዴ! ስንት በሽታ አለ፣ ስንት አይነት በሽታ ይዞ ይመጣል አንድ ወንድ ማለት ነው። እና ለማንኛውም እውነቴ ነው የምላችሁ የአብርሽ ደጋፊዎች በጣም ትገርማሉ።